ያስገባሽባቸውን ባንክ አካውንቶች ተጨኛሽ እኔ በባንክ አካውንቶቻቸው ፐርሰናል ኢንፎርሜሽናቸውን አስወጣለሁ። አድራሻቸውንና ስማቸውን መታወቂያቸውን ችግር የለውም ይጠየቃሉ። አስር ሺህ ደግሞ ለማን ነው? ዮኒ ነው የሆነ ሰው ደግሞ ዮናስ ምንድን ነው? ማን ነው ዮናስ? ምን አባሉ ይሄን ነገር ያለበት አንተ አሁን ይሄን ያለበት ለምን ትሰጣለህ? ጭራሽ ታበድራለህ። ስላልተረዳሽኝ እኮ ነው። አንዴ በእናታችሁ በፈጠራችሁ አምላክ አንዴን ይዙረብኝ። ኧረ ተው ተው። እሺ 10 ሺህ የማን ነው? ለዮናስ 10 ሺህ የምን ርዕሱን እኔ ይውላችሁ እዚህ ጋር አንደኛ ለዳኛ 35 ሺህ አልኩኝ። ከዛ ሁለተኛ ለቦይፍሬንድ ወንድም ብድር 50 ሺህ አልኩኝ። ከዛ ሶስተኛ ለዮናስ 10 ሺህ የምን ጉዳይ? ስለዚህ ታዳምጠኝ ላውራኔ ቀስ ብዬ እንድትታምም አልፈልግም። 10 ሺህ ለዮናስ ብድር ነው ላክለት ብሎኝ አካውንት ተልኮልኝ አይመለከታትም። 35 ሺህ 50 ሺህ እና 10 ሺህ አይመለከታትም። ልብስ የላክበት ግን እጇ ገብቶ ልብሱን ሽጣ አትርፋ ኪሷ ስለከተተች ብሩን ይሄ ነው ሀቅ ያለክ እሷ ጋር። በጣም አሪፍ። አሁን እዚህ ላይ አንድ እንድታጠሪልኝ ወይም ደግሞ እንዲጠራልኝ የምፈልገው ልንገርሽ። እሺ እኔ አሁን ይሄንን ጠቅላላ ሂሳብ እያንዳንዷን ዲያሎግ ያደረግናትን ሂሳብ ስላደረግኩት ነው እንጂ ከስር የተላከልኝ አሁን እሷ ብቸኛ 60 ሺህ ነው የላከችልኝ። ግልጽ እንዲሆን ካስፈለገ አለዛም ደግሞ እቃዎቹን በሙሉ ይደመሩና እቃዎቹ ዝርዝሮቹን በሙሉ ሂሳብ ታርጋቸውና 60 ሺውን ነው የምቀንሰው ወይንስ እንዴት ነው የሚቀነሰው? አንተ በታማኝነት ተከፈለኝ ከ790 ሺህ 410 ሺህ ተከፈለኝና 379 ሺህ 800 ነው የሚቀርብኝ ብለሃል። በታማኝነት እሱን አምነን ተቀብለናል። ከዛ ላይ 35 ሺህ 50 ሺህ እና 10 ሺህ እንቀንሳለን። ቀንሹ እሱ ግድ ነው። ምክንያቱም እሷ ከደረሳት ልብስ ውጭ ሌላው አይመለከታትም። እግዚአብሔር አዋቂ ነው። ሁሉም ነገር ይስተካከላል። እንግዲህ ምንም ማድረግ አይቻልም። ተበልተካል። እሷ እንደተበላችሁ ተበልተካል። እሷን ሳታማክራት ስለሆነ የሰጠከው እሱን አምነክ። ያው ለምሳሌ አሁን እዚህ ላይ አለላ ለዳኛ ተብሎ የገባ ብር 35 ሺህ ብር ሂሳብ አስደርገዋለች። አሁን እሷ ማለት ለአለላ የገባ ብር ተብሎ እና ለምሳሌ አሁን አለላን ይጅል ሊይዘው ነው ማለት ነው። 35 ሺህ ብሬን አንተ ነው ያስገባውልህ አምጣ አለላው ነው። ምን አልኩት? ምንድን ብዬ ነው? አጥሪልኝ ምን ብዬ ነው? ላለላ ሽልማት ባንቺ ቤት ለሙዚቃ ይወዳደሩና 60 ሺህ ብር ተሸልሙ ነበር አይደል? እኔ ሳይሆን እሱ ነው የሚሸልማቸው። ወይኔ መድኃኒዓለም ዙሮ ካንቺ ቤት እኮ ነው ድግስ ተጠርቶ የሄድበት ቤት እኮ ነው እኛ የምናምነው እናቴ እኮ እሱ ተሸለማ። ኦኬ እና አሁን እኔ የምትለኝ አለላ አሁን አለላ ምንድን አለላ ጋር ደግሞ ምንድን ያልከው? ላለላ እንዲሸልም ላክለትማ ማታ ቅዳሜ ማታ ስለሆነ የሚሸለሙት አብሬ ከእንትኑ ጋር አስገባልሃለሁ ብሎኝ 35 ሺህ አስገብቼለታለሁ። አሁን አንተ ደምረህ የተደመረውን እዚህ ላይ ስም የተጠራውን ነው እየወጣ ያለው አሁን ያልኩ ያለው። በቃ አለቀ። ለምን ወደኔ የመጣችንም ስለማልፈልግ ለአንቺ ግልጽ እንዲሆን ወደ አንቺ ሄደውም ለአንቺ ግልጽ እንዲሆን አጥርቼ ስለምጽፍ አጥርቼ ጻፍኩልሽ። ስለዚህ አሁን እኔ ሄጄን አለላን ያስገባውልህን 35 ሺህ ብር አምጣ ብዬ ልይዘው ነው እመኝልኝ ነው ሊያዘው ይቀርብ አለላ እኔ ማውቀው ነገር የለም። እኔ ያዘው አታያዘው እኔ አለላ እንደዚህ አድርገው ታርገው ምልህ ነገር የለም። እኔ ስለምን እንዳደረኩ እኔ ምንም አላሳውቃችሁኝም። ካለላ ጋር ምን እንዳላችሁ እኔ ምንም ማውቀው ነገር የለኝም። እኔ እኮ ላለላ ላክለት ጌታ ነው ተስፋው ለሚባል ያለው እሱ ስለሆነ 35 ሺህ ክሰር በቃ ክሰር ሀቅ ለፈጣሪ ስጠው። ይኸውልህ 95 ሺህ ግን ለፈጣሪ ስጠው። ይሄ ሰውዬ ማለት ነው ይሄ ሌባ ያንተንም የትንሿንም ሀቅ ይበላው ፈጣሪ ያሳያቸዋል ምን እንደሚሆን። በቃ ችግር የለውም። አሁን ከ379,800 ብር ሲቀነስ 95 ብር 35 ሺህ ለዳኛ 50 ብድር ብሎ ለሰው አስገባ ያለክ 10 ደግሞ ለእንትና ብድር አስገባ ያለክ ቶታል 95 ሲቀነስ 284,800 ነው ንጹህ ሀቅክ የልብስ ለትንሿ የላክበት። ስለዚህ እሱን ትንሿ እንዴት እንደምትከፊው ንገሪው። እንዴት እንደምከፍለው ሳይሆን አሁን ያለው ነገር ማለት እንደዚህ ነው ልትሉ አሁን አለላም አልገባም። ለምሳሌ አለላ የሆነ ነገር ሊናገር ይችላል ምን እንደሆነ እሱም አልገባም ያለው ነገር ማለት አሁን እንደዚህ ነው ልትል አሁን ለምሳሌ ከኔ ጋር ያነነዛኞች የሰው ስለሆነ አለላ የሚገባው ለአለላ ያስገባሻቸው ብሮች ለሱ ተሰጣጣ ስለምታስቢ ነው
ኖ እንደዛ ሳይሆን የራሱ የሆነ ነገር ይኖረዋል። መናገር ያለበት ነገር ሊኖሩ ይችላሉ። ካለላም ጋር እሱ ጋርም ግንኙነት ማለት የሆነ ነገር ይኖራቸዋል። ለምን እቃ ሲያስረክበው ላለላ ካለላ ጋር የሆነ ነገር ያወራል። አለላ የሚናገረው ነገር ይኖረዋል። እዛም ነገር ብዙ ነገሮች ሊመጡ ይችላሉ። ስለዚህ አለላ ነገር ይወራ እኔ እንደዚህ ነው ብለው ማለት ህዝብ የሚናገረው ነገር አለ ህዝብ። ስለዚህ ህዝብ እኮ የልጁ ሀቅ ይከፈለው ብሎ ፈረደ እኮ ህዝብማ። አንቺ ወይኔ ሀቁ ሀቅ አለው። ይሄ ምስኪን ድሃ ሀቅ አለው አለ እኮ ህዝቡ። ሀቁ ይሰጠው። ስለኔ ብታቂ ደስ ይለኝ ነበር። ምክንያቱም ንጹህ ወንድምሽ ነኝ። አብሬ የላክሽልኝ ትንሿዬ የላክሽልኝ ደረሰኞች ለአለላ ያስገባሻቸው ብሮች ምናልባት አለላ ከፍሎት ሊሆን ይችላል። ቆይ ለሱ በዚህን ያህል ጊዜ እንዲቀስ እያልኩ ሰርቼ ከፍለዋለሁ ለማለት መጀመሪያ ከአለላ ልስማ ከፍሎት ይሆናል ብለሽ ነው የምታስቢው? ለዛ ነው አለላ እንዲመጣ። አይ አለላ ጋር ምን አይነት ነገር እንዳለ እንስማ መጀመሪያ። እንደዛ ብዬ ልከፍላለሁ ወይም እንደዛ ብዬ ቃል ልገባ ይችላል። ጥያቄ መቼ አለላ ሰጥቶታል ብለሽ ታስቢያለሽ? አንቺ ከሰጠሽው ብር ላይ አንቺ ካስገባሻል። አላውቅም አለላ እሱ ባለፈውም ተጠይቆ ነበር። እሱ ያላኳቸው እነዚህ የተሸለሙትን ሲሸለሙ የነበሩትን ነው የሰጣቸው ብሎ ተናግሯል። ሲጀመር ይሄ ሁሉ የሸለማችሁት ነው? ለአለላ ያስገባሽው 50,000 እኔ አላውቅም። እሱ ነው የተናገረ ማለት ላይቭ ላይ እንደዚህ ያረኳቸው ነው እንደዚህ ስራ የሰራውባቸው ነው ብሎ ተናግሯል። ላይቭ ላይ ስለተናገረ እንጂ እኔ ምንም አውቀው ነገር የለም። እንደዛ እያደረገ እንደው ምንም አውቀው ነገር የለም። እነሱ የሚያጨርሱት ወንዶቹ ስለሆኑ ማለት ነው። ማለት ላይቭ ላይ ወጥቶ እንደተናገረው የአይነት አለላ እንደዛ የሸለምኳቸው ነው ብሏል። የሸለምኳቸው ነው ካለ ኦልሬዲ ላይቭ ላይ ከተናገረ የሸለምኳቸው ነው ካለ ለሱ እንዳልሸለመው ካወቅሽ ለሱ አሁን ደግሞ መናገር ካለበት እኔም መጠየቅ አለበት ማለት አሁን ለምሳሌ አለ ልብስ ከሱ ጋር የሆነ ልብሶች አሉ መጠየቅ ያለበት ነገር አለ። ለምሳሌ እኔ ከዛኛው ጋር መቼ እንደተቀበል ከዛኛው ጋር ልብስ እየተረከበ ሲልክልኝ የነበረ እሱ ስለሆነ ለምሳሌ ደንበኝነታችን መቼ ላይ እንደሆነ ያውቃልኝ። ስለዚህ አንዳንድ ነው ታጋለሽ እስኪ ደውይለት እንትኑ ዋርኒንግ ሰጥቶት ሁለተኛ አካውንት ከፍቶ ፎሎ 100 ፎሎ አድርገ ነው ስቲል ኢንቫይት እያደረግ ነው እያስገቡ አይደል ተሽከክሮ ዋትስአፕ ደውለት ዋትስአፕ ደውይለት። ከዛ ስፒከር አድርገሽ እሱ ከደወለለት ጓደኛ ናቸው ትያለሽ። ስለዚህ አንቺ ብትደውይለት ካንቺ ደውይለትና እኔ አናገረዋለሁ ስፒከር አድርጊና እኔ ካርድ ስለሌለኝ እንጂ እኔ ደውል ነበር። እዚህ ካታር ደግሞ ዋትስአፕ ኮሊንግ አይሰራም። ሰራ እሺ ደውልለት። ለምሳሌ እየሰማችሁ እስከ ጣራ ሰዓት ጀምሮ ኦኬ እባክህ ሚውት አድርግ ራሷ ትደውል። ሰላም እንዴት ነህ? ያው እየሰማህን ነው አተታች እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። እንዴት ነህ? እየሰማህን ነው አይደል? ቲክቶክ ላይቭ ላይ ነህ? ላይቭ ላይ ነህ? ሄሎ ወይ ይሰማል። ቲክቶክ ላይ ማለት ቲክቶክ ላይ አይደለም? አይ አሁንማ ወጣሁኝ። ስትደውል ያስወጣላ። ኦኬ እሺ። አሁን በቃ እየሰማን ነበርኩ። ኢንቫይት ምን ሆኖ ነው ኔትወርክ ክንቢ ያለው? በይው ምን ሆኖ ነው ኔትወርክ ክንቢ ያለው? ኔትወርክ ክንቢ ብሏል። ኦኬ አይሰማም ማለት ይሰማል። አሁን እነሱ ጋር ነው እንጂ ጋር እንዴ ይሰማችኋል አይደል? አዎ ይሰማናል አሉ። አዎ ጠይቂው። በጣም ጥሩ። ሀቢባንም እየሰማኋት ነው። ሰላም ብያለሁ። ሰላም ወንድሜ። ጥያቄዎቻችሁን ጀምሩ። ቲክቶኩ አላስገባኝም። ስለዚህ መቀጠል ትችላላችሁ። እኔ እየሰማኋችሁ ነው። ጥሩ እሺ። 1 ሰከንድ አንዴ እጄ ላይ ያሉትን ደረሰኞች ላንብብልክ። በአንተ ስም የገቡ ገንዘቦች። እሺ አለላ ስምህ ጌታቸው ተስፋው አያሌው ነው? ጌታቸው ሳይሆን ጌታ ነው ሀቢባ። ሶሪ ጌታ ነው። ጌታ ነው ተስፋው አያሌው። በትክክል እሺ ቴንኪው። እጄ ላይ ያሉትን ደረሰኞች አነብልካለሁ። ትንሿ ላንተ ያስገባችው 50,000 ትቆጥርና መጨረሻ ላይ አዎ ትለኛለህ። 50,000 60,000 40,000 172,000 50,000 እንደገና ቆይ ኤፍቲ ነበሩ ይሄ 250,000 ስለሆነ 428 ዲኤች 720 ቪ ኦኬ ይለያያል። ስለዚህ ሁለተኛ 50,000 ነው። 50,000 100,000
28,000 30,000 50,000 ይሄ ኤፍቲ ነምበሩ 270 ቪ ይሄንን 50,000 ለሁለተኛ ጊዜ ነው ላክሽው። ኤፍቲ ነምበሩ አንድ አይነት ነው። ስለዚህ ይደለታል። ኦኬ ዲሊት ፎር ሚ አድርጌዋለሁ። አንቺ ጋር እንደልችው። ኦኬ በአጠቃላይ 1 2 3 4 5 6 7 8 ደረሰኞች እጄ ላይ ያሉ በአንተ ስም ትንሿ ያስገባችልት 50,000 60,000 40,000 172,000 50,000 100,000 28,000 እና 30,000 እነዚህ ገንዘቦች ወደ አንተ አካውንት ገብተዋል። ኦኬ ሀቢባ ገንዘቦቹ ገብተዋል። ግን እንድታዳምጪ የምፈልገው ነገር አለ። እሺ እድሉ እንድትሰጪኝ ማለት ነው። የስ ፕሊዝ። እሺ እየሰማንክ ነው። አመሰግናለሁ። በነገራችን ላይ እኔ ራሱ ብዙ ቀን እየዳዳው ነበር አንቺ ጋር ለመምጣት። እንግዲህ ኦልሞስት 3 ደቂቃ ፈጅባችሁ ነው። ብሮቹ እኔ ጋር ገብተዋል። ይሄንን አሁን ሁለተኛ ጊዜያችንን መጨረስ ነው እንጂ እሷ መንገደኛው ሳሪ ጠይቀውኝ እያንዳንዱ ብር የት እንደገባ ተነግሯቸው እኔ ራሱ የተበላሁበትን ብር ነግሬያቸው የተበላሁበትን ደረሰኝ ባሏ የበላኝን ደረሰኝ ላሳይ ቀጠሮ ቪዲዮ ላይ ገብተሽ ማየት ትቻለሽ አስይዤ እባካችሁ ብዬ ለምን የቀሩበት ነው። አንደኛ ጥያቄ ዋትስአፑን ሁለታቸው የሚጠቀሙበት ስለነበረ ወደ እኔ የተላከ ብር መሆኑን እንጂ እኔ ትንሿ እውነት ለመናገር ዛሬ ስቀድም ቅዱስ ሚካኤል እያለች ደጋግማ እያወራች ነበር። መጀመሪያ አማራው በሚል ስም የሚታወቀውን ባሏንን እኔ ያወቅኩት እኔ መድረክ እመራለሁ ቤቷን ስትከፍት መድረክ እመራለሁ ተብዬ ሄጄ እነ ወልደ ጊዮርጊስ ባሉበት እነ ሳይንት ባሉበት እነ መማር ባሉበት መድረኳን መርቼላት ጥሩ ፕሮግራም ተብሎ አጨብጭበን ስራ ጀመረች። እስከ ሜይ 19 ግንቦት በፈረንጆች ማለት ነው 19 እነሱ ጋር ምንም አይነት ነጥቼ የለኝም። ከዛ በኋላ ማሚ የምትባል የአማራ ወይዘሮ የምትባል ልጅ ከትንሿ ባል ጋር ስራ ጀምሮ ያስተራለችኝ እኔንም ያስተዋወቀችኝ እሷ ናት። ሲቀጥል ቅድም ስትናገር የነበረው እኔ ራሱ ላይቭ ወደኋላ ቲክቶክ አይዋሽም ይመጣል ቀለበት አስራ ላይቭ ላይ ባሌ መጥቶ አስተረ ንጉሱ መጥቶ ጎበኘ ዱባይ እያለች እኛንም አስበልታ እኔ አሁን እያልኩሽ ያለሁት ሀቢባ ይሄ ብር አልገባም ማለት ብሩ ገብቷል። ብሩ የት እንደገባ ግን ደረሰኝ አሳይቻችሁ። እኔ ቆይ አንዴ ጨርስ። ቆይ አንዴ ትንሿ ጨርስ ትቀጥያለሽ። ኦኬ አዎ ይሄንን እያንዳንዱን ቴክኒካሊ ሂደን የቲክቶክ ፕላትፎርም ስለማያጠፋ ንጉሱ ቀለበት አስሮልኝ ዱባይ በየሳምንቱ እየመጣ ይጎበኘኛል እያልሽ ወንበርሽን እያስከረከርሽ አሳይተሽን እኔ እውነት ለመናገር በፎቶ ያየሁት ከ3 ወር ከ4 ወር በፊት ነው። አንድ ቀን አንተ በቪዲዮ መቼ ነው የምታወራኝ ስለው አንድ ቀን በቪዲዮ አወራ። ከዛ ውጭ ተበልተሻል። እኔ ከሜይ 19 ስራ ጀምሬ ሀቢባ በውስጥ ልክልሻለሁ። ሌላ ፕሮግራም ካስፈልገው መጣለሁ። እቃዋን በየሳምንቱ ከመርካቶ ትምህርቴን እየተው በትከሻ እንኳን እየተሸከሙ እምልክለው ልጅ ይመጣል። ዳዊት ነው የሚባለው። ዋይዘው እኔ ነው የሚሰጠው እቃው። እቃዬ ደረሰኝ ብላ ማታቅ ልጅ ተንቺው ብላ ማታቅ ልጅ እኔ ቃልታለሁኝ። እንግዲህ የትርፍ ሰዓት ስራዬ ነው። እኔ እንደው ከምቀመጥ በሚል በወር 10,000 ብር ተብዬ ማለት ነው። ከግንቦት አስቀ ለተከታታይ 5 ወራት ቅዳሜ ያንቺን ቤት በማሞቅ ፕሮግራም እየመራው እንግዲህ ማስታወቂያ በሳምንት 2 ጊዜ እየሰራው ቤትሽን ያሞቁት ያደመቁት እኔ ነኝ። ከዛ ውጭ ይሄ ተላከው ብር ሀቢባ ሀገር እንዳውቀው ሀገር አሁን ሰው ስለክሮስ ላልከው ደጋሽ ስላለ ክርስቶስ የፈጠረን ሀቅን ያወጣል። ከነዚህ ውስጥ 300,000 ብሩ ለተሸላሚዎች ነው። ሲቀጥል ከየትም ይምጣ ከየት እኔ ጋር የገባው በንግድ ባንክ ነው። ባለፈው እነ ሳሪ አንቺ ቤት እነ መንገደኛው ሐዋላ ገንዘብ አዘዋወር እያሉ ነበር። ሐዋላ እኔ አልሰራም፣ ምክንያቱም በንግድ ባንክ ይገባልኛል። እንደውም ለሀገሬ ንግድ ባንክ ለኢትዮጵያ ንግድ ባንክ ሰርቪስ እየሰጠው ነበር። ያንን 310,000 ብር ለተሸላሚዎች ሰጥቻለሁ። ሀቢባ ካልሽ መምጣት ይችላል የተሸለሙ። ሲቀጥል እኔ ልጅ የበላኝን በመረጃ ያው አካውንቴ ከማክሰኞ በኋላ ይከፈታል። በቪዲዮ ሀቢባ ኢትዮጵያ ውስጥ ከሆንሽ የህግ አካል ባለበትም ፖሊስም ባለበትም ናብትኝ ሂጄ ዶክመንቱን ባይዘወይ አንድ ማወቅ ያለብሽ ነገር ሀቢባ
ትንሿ ካስተዋወቀች ቀን ጀምሮ በሶስት አካውንት ያወራኝ ነበር ባሏ። የሶስቱም ካጠፋው እንኳን ብዬ ቪዲዮ ሪከርድ አድርጌ ይዣለሁ። ጎበዝ የኔ ብር ቢበላ አሁን እኔ ብሬን ተበልቻለሁ። ትንሿን አምጪ አልላት፣ ምክንያቱም አልሰጠዋትም። ወንድሜ በጥይት ጎንደር ላይ ተመታ ደሙ ፈሰሰ ብሎ ቲክቶክ ላይ በትርፍ ሰዓቴ ውሃ እየጠማኝ የሰራሁትን ብር ሰጥቼዋለሁ፣ ይዞት ሄዷል። እኔ እሷን አልጠይቃትም፣ ለእሱ ነው የሰጠሁት። የሀዊረን ብር ግን እንደው ሀዊረ ባይመስልህ እኔ ቅዱስ ሚካኤል ምስክሬ አንገቴ ይቀላል። ደረሰኞቹን ያሉ እሷ ፕሮግራም ስንመራ ልንገርሽ በመሀል ጠፋ። አማራው ነው ስሙ፣ እንዲያው ብዬ ባልጠራው ደግ ነገር ጠፋ ስላት ትንሿ ይሄን ሪከርድሽን ይዤዋለሁ እያንዳንዱ ይመጣል። ስራ ስዊዘርላንድ ነበር፣ ጀርመን ገብቶ አሁን ዛሬ ፈረንሳይ ነው፣ ከነገ ወዲያ ጣሊያን ነው ትለናለች። እንዴ እንደዚህ አይነት ሪከርድ አለ? እኔ ቆይ እንደዚህ ካልኩ ትንሿ አለ እንደዚህ ጀርመን ትንሿ ያውራበት ልካለሁ ብሏል። ወይኔ ካርድ ሙልቼ ቀጥታ ልደውልለት አቋቋቸው ይጨርስ። እንዴ ሚውት አታርጊያት ቤቲ። እሷን እኮ ሚውት ካርክሻት እኮ እሷ ጋር እኮ ነው ደውላለት። ሚውቱን አብሪው ትንሿ። እሺ ወንድሜ እየሰማንክ ነው። አሁን ቀጥል። ቬሪ ጉድ ቬሪ ጉድ። እንደው ሰው ፀሐይ ክርስቶስና ፀሐይ የሚያውቁትን ሰው ሳያውቁ አይቀርም። የጊዜ ጉዳይ ነው። ከዛ መድረኩን የምንመራው እኔ ወንድሜ ባህላዊ ውዝዋዜ አስተማሪ እና አሰልጣኝ አንዳርግ ቶማስ ነበር። አንቺ ቤት እኔ ለክስ ሳይሆን ለሽልማት ነበር መቅረብ ያለብኝ። በፈረንጆች ከሜ 19 እስከ ኦገስት መጨረሻ አካባቢ ድረስ ከመርካቶ ከባህር ዳር የሚመጣ ዕቃ ከሀዊረ ጋር የሚመጣ ዕቃ እየተሸከሙ ለዳዊት መምጣት ይችላል። ቀጣይ ፕሮግራም ካለን ስልክልሽ የነበረው እኔ ነኝ። ሀቢባ እስከሚጣሉ ብር ይልካል ልጁም ያለን ትልቅ ፕሮጀክት ወደፊት ይሰራል። እኔ እግዚአብሔር ይመስገን ተምሬያለሁ፣ ፊደል ቆጥሬያለሁ፣ ብዙ ነገር እሰራለሁ። በቃ ፈልጋለሁ አንተ ይለኛል። እኔም ወጣት ነኝ፣ ስራ ፈላጊ ነኝ፣ እጓጓለሁ። ከዛ እስከሚጣሉ ከሷ ብር እንደሚመጣ ነግራኝ አታውቅም። ከሷ እንደሚሆን ምክንያቱም ከትንሿ አስቴር ነው ስሟ ባይዘው አስቴር የሚል ብር ገብቶ አያውቅም። በተለይ አካውንት እኔ ጋር ብር ይገባል። የሚገባው ብር ግን ህጋዊ ነው። ምክንያቱም ከኢትዮጵያ ንግድ ባንክ ነው የሚገባል። ከሌላ ሀገር በሌላ አፕሊኬሽን ገብቶልኝ አያውቅም። አረላ ወንድሜ ለዚህ ትንሿ ለሀዊረ ብር ስጥልኝ፣ ለክንዱ ብር ስጥልኝ፣ የልብስ ብር ገብቷል፣ የእንትን ብር ገብቷል ብላኝ አታውቅም አንድም ቀን። ይሄን ባለፈው ምን ብያታለሁ? ሀቄን አውጭልኝ። እኔ በነገራችን ላይ የስውሯ ማርያም ጸበልና መጽሐፍ ቅዱስ ልኬላታለሁ። በ44ቱ በስውሯ ማርያም ጸበል እኔም ጎርፍ ነው የወሰደኝ። በቅዱስ ሚካኤል በልጅሽ ሀቄን አውጭልኝ፣ ብሬን በልቶኛል፣ አንቺ አልበላሽኝም፣ አንቺ ካላወጣሽልኝ ማንም አያወጣል ብዬ ለምኛታለሁ። ተካደኝ፣ ቅዱስ ሚካኤልን ብላ ተካደኝ። ስለዚህ አሁን ያልሽው ብር ሀቢባ ገብቷል። 300 ምናምን ሺህ ብሩ እንዳልኩሽ ለነ ቤቴም ለነ ነፂ ሞጣዋ ለነመቤት ለተሸላሚዎች የገባ ብር ነው። ሀዊረ ያለሽን ነገር ኢትዮጵያ ውስጥ ከሆንሽ ሀቢባ ባይዘወይ እኔ ጥፋተኛ ከሆንኩ ለሀገሬ ህግ ተገዥ ነኝ። 10 ዓመት ብታሰብ አይገደኝም። በአካል ከፈለግሽኝ ከነ ዶክመንቴ ከነ ኮምፒውተር እመጣልሻለሁ። ትንሿ ተሸውደሻል፣ እኛንም አሸወድሽን። ጥፋት ሁላችንም አጥፍተናል። እመኝና ያንቺን ሀቅ ያንቺን እንደወጣልሽ ሰው ገንዘብ እንዳስተባሰበልሽ እኔም ተማሪ ነኝ። የሚረዳን ወገን እንፈልጋለን። ሰው የሚረዳሽ ምንድነው? ሀቅ ሲወጣ ነው። የኔም በነገራችን ላይ ብራችን የተበላ ሰዎች እነ ዮኒ እነ ድንቡሼ ሌሎችም በዙሪያሽ እህቶች ዘመዶች ሁሉ አፍረው ዝም ያሉ በውስጥ እኔ እናንተ ዝም ብትሉ ስላሴ ሰራት ነፍስና ስጋይ ካልተለያየች አንቺን አማራው የሚባል ሰውዬ ገንዘብ የሚበሉትን እስከ መጨረሻው አረሳ። ሀቃችን ያለው አንቺ ጋር ነው። የገባው ብር ገብቷል። የመጨረሻ መልስ ሀቢባ መዓዛው የሚባለው ባለፈው በጣም በርካታ ብር ከኔ አካውንት ወደ ስለገባ ሲፈለግ እራሱ ገብቷል። አምጣው ካልሽ ማምጣት ትችላለህ። መዓዛው የሚባለው ልጅ ሊቢያ ነበረ። ሊቢያ አካውንት ስለሌለው ባሏ ስዊዘርላንድ ሳይገባ ወደ እሱ አካውንት ይገባ ነበር። መዓዛው ነው የሚባለው መጥቶ አዎ ጌታ ነው ተስፋው ከሚለው አካውንት የኛ ብር ገብቶልኛል ቋረጠስ እኔ አይሰማም። አንቺ ተባበሪን። ከዛ ውጭ የገባው ብር ልክ ነው፣ እኔ ጋር ገብቷል። በአካል ማግኘት ከፈለግሽ
የህግ አካል ማማከርም ከፈለግሽ ፖሊስም ጠበቃ ምን ብያታለሁ? ክርስቶስ ምስክር ሀቢባ ትንሹ አልኳት። ይሄ ልጅ አጭበርብሮ እኔ ውክልና ስጭኝና ውክልና ስጭኝና ኢትዮጵያ ልትሰሰው አላልኩሽም? ምን አይሰማም? ትንሿ ይሰማል። ውክልና ስጭኝና ኢትዮጵያ ልክሰሰው። ምክንያቱም ጀዛ ስዊዘርላንድ ዴ ሰውን ዝም ብለሽ ዘለሽ አትጅም፣ የህግ ሀገር ነው። ከኢትዮጵያ ውክልና ስጭኝና የተበላን ሰዎች ሰብሰብ ብለን ኔትወርክ እኔ ይሰማኛል። አይሰማም? ሀቢባ ይሰማል ወንድሜ። ኧረ አይሰማም። አቁሟል እኮ እያወራ ነው። ስለዚህ ኧረ ቆይ እየሰማሁሽ ነው። እሺ ቀጥል። እየሰማን ትንሹ አይሰማም? አሁን ይሰማል። አዎ። ስለዚህ የኔ ጋር የገባው ብር ያለችው ገብቷል። ሲቀጥል እንደው እንኳን አማራውን ሀብርን ያወቁት በአንቺ ነው። አማራው ሜይ 19 ስራ ጀምራለኝ። ሄድኩና ከሱ ጋር እቃ መጣሁልሽ። እኔ የኔ 100 ምናምን ሺህ ብር የተበላሁት እንደው 5 ሳንቲም አላገኝ። ሀቅ ግን ሀቅ ነው። ገብቶሻል? ቢያንስ በሌላ በወሽ በትከሻ ያለሽ ሰው አንቺ እዛ ሰቅለሽ ስትጨፍሪበት የነበረው ልብስ ሁሉ በትከሻ የተሸክሜ የላኩልሽ ነው። አትግኝ። ባለፈው ተበልተናል፣ ተሸውደሻል አልኩሽ። እኛም ተሸውደናል። ጥፋት ካለብን እኔ እኮ እዛ ስጠይቁኝ ኑ ፖሊስ ማምቶ ጥፋት ካለ ይመርምር። በነገራችን ላይ ባለፈው እኔን መጠመቅ ለማስገባት አንቺ መንገደኛው ሳራ የሄዳችሁበት መንገድ ብትሄዱ አንቺ ራስ ነበር መጠመቅ ምትሄዱ መልሰኝ። ምክንያቱም እኔ ከኢትዮጵያ ንግድ ባንክ ብር ይገባልኛል። ለኢትዮጵያ ንግድ ባንክ ሰርቪስ ለሀገር ኢንቨስትመንት ሰርቪስ ተሰጠው። ምን ብዬሻለሁ? በላኩልሽ ጸበል፣ በስውሯ ማርያም ጸበል በላኩልሽ መጽሐፍ ቅዱስና መስቀል ለምኜ በልጅሽ ለምኜ አቄን አውጥ ብዬሻለሁ። ያልሽው ብር ተልኳል እኔ ጋር። የት ገባ? መዓዛ ውብነህ የተባለው ሰውዬ ላይቭ ላይ መጥቶ መስክሮልሻል። እቤትሽ ካስፈለገ ነገም ይመጣል። እሱም ከሊቢያ የአውሮፓ ስለገባው። ከዛ ውጭ የዚህ ሁሉ ተጠያቂዋ አንቺ ራስ ቅድም አካውንት ዋርኒንግ ስለሆነ ስለማልገባ እንጂ ቀለበት አላሰርኩም ማለት እኔ ይኸውልሽ መድረክ የመራሁልሽ ሰሞን እየተሽከረከርሽ ቅዱስ ሚካኤል አይለመነኝ ወርቅ አይመስለኝ ነጭ ቀለበት አድርገሽ ንጉሱ ዱባይ መጥቶ ቀለበት አስሮ ስትይት ነበር። ላንተ ብዬ ከሆነ ኤክስፐርቶችን ቀጥረን ገንዘብ ከፍለን ይሄን ሪከርድሽ ማውጣት ይችላል። የዛሬ 6 ዓመት ለምን አይሆን? ቲክቶክ ይኸውልሽ አልጎሪዝም ሳይንስ እንደ ሰው አይዋሽም። ስለዚህ እኔ ሀቢባ ያለችው ነገር ስክሪን ሪካርድ ብናስፈልግ አናጣም። እሱ ስክሪን ሪካርድ ያደርጋሉ፣ ችግር የለም። ግን ቅድም በፍጹም አላልኩም ብላ ነበረ። ማን ነው ስሙ ሲናገር ወንድማችን እሺ ሀቢባ እኔ ሳልጨርስ አሁን ፈላልገው ያወጣሉ። ፈልፍለው ስክሪን ሪካርድ ወሳኝ የምትይው ጥያቄ ካለች ጠይቂኝና ይሄ ሁሉ ህዝብ እንዲሰማ የምትጠይቂ ጥያቄ ካለ ምክንያቱም ትንሿ የምታነሳው ጥያቄ በነሳራ ቤት እንዲሁ እንኳን እድል ሳይሰጠን ሚውት እየተደረግን 30 ሰከንድ ሳናወራ መከራ እየበላን ስታነሳው የነበረው ጥያቄ። ከዛ ውጭ ደግሞ ሁላችሁም ትንሿ መናገር አትችልም የምትሉ ሰዎች እየሰማችኋት አይደለም ወይ? ከዚህ በላይ መናገር አለው። ከዚህ በኋላ በትንሿ መናገር አትችልም የሚባለውን አልሰማም። አሁን ላይ በራሴ መቆም ስለምፈልግ ራሴ መወጣት ስላለኝ እኔ እንደሱ ነው የምፈልገው። ትንሿ ማንንም አትደገፊ። ራስሽን ችለሽ የመጨረሻ የምትጠይቂ ጥያቄ ካለ አንዴ ደግሞ ከዚህ ላይ ማለት ነው አንተ ያወጣው ከዚህ ጋር ነው አይደለም። አሁን ለምሳሌ እዚህ ላይ ቀለበት አሰርኩኝ ምናምን እዚህ ጋር መጥቼ ቀለበት እያሰርኩ ምናምን ብዬ የተናገርኩት ታለ እሱን ሪከርድ እንዲያመጣልኝ እፈልጋለሁ። እዚህ ጋር የሆነ ነገር ሲል እሱ ባለኝ ነው ምናምን እያልኩ እዚህ ላይ አጋጣሚ መጥቶ በብዙ ሰው እንትን እያለን ነበረ እንጂ መጥቼ ቀለበት አሰረልኝ መጥቶ ዱባይ ሳምንት እየተንሸራሸረ ነው ያለው። ይሄ ውሸት ነው። መጥቶ እየተንሸራሸረ ሳምንት ይያለው። አዳምጪኝማ ያልኩት ነው። በየሳምንቱ እየተንሸራሸረ እየመጣ እያየኝ አላልኩም ብያለሁ። በየሳምንቱ እየመጣ ነው ክርስቶስ በሚያውቀው ላይቭ ሪከርድ አምጣ ንጽህና መጠየቅ። ለምሳሌ በቃ ተው ነገር ወደ ቁም ነገሩ እንግባ። አንዴ ልጠይቀው ትንሿ አንዴ ዝምት ያለሽ ጠይቀው እሱን ጥያቄ። እሺ ወንድሜ ቅድም ልክ አለላ ቅድም ባንተ ገንዘብ አካውንት እንደገባ
በባሏ በኩል ምናምን በቃ ውስብስብ አድርጋ ስለነገረችኝ ላይክ የመሰለኝ አንተ ከባሏ ጋር ከቦይፍሬንዷ ጋር ተባብረክ ያጭበረበርካት ስለመሰለኝ ነው። አንቺ ከአንቺ የሚጠበቀው የእሱን ፐርሰናል ኢንፎርሜሽን ማንነቱን ብቻ ስጭኝ፣ እኔ ለህግ አካላት አስተላልፋለሁ፣ በህግ ይጠየቃል ያልኩትኝ የመሰለኝ ከቦይፍሬንዷ ጋር ተጋግዘ ተባብረክ ያጭበረበርካት ነው የመሰለኝ እንጂ ጉዳዩ እንደዚህ እንደሆነ አልገባኝም ነበር። በኋላ ነው እሷም በደንብ ትጠይቅ፣ እኔ ጥያቄዎችን እየጠየቅኩ መጨረሻ ላይ እየገባኝ። በመጀመሪያ ደረጃ ይመሰክርልኛል ብላ ጠርታክ፣ አንተ ግን ለሐቅ ስለመሰከርክ የኔ ሐቅ ይቅርብኛል። እኔ መሰክርልኛል ብዬ አይደለም መቃለኝ ከሱ ራሱ አሁን ራሱ ከሱ ጋር እኔ መሰክርልኛል ብዬ አይደለም። ማሪ ይኸውልሽ እዚህ ቤት በተከባብረን ተደማምጠን ነው የምናወራው። እኔ ማር እኔ ደግሞ በተራያ ፌን ሲዘጋ አንቺ ደግሞ ሀቢባ እዚህ ጋር ተሳስተሻል። እኔ እንደዚህ አይደለም ያሰብኩት የማለት ሙሉ መብት አለሽ። ሁላችንም እኩል ነን። እሺ እናቴ እና ማለት ነው እሱ ሳይመጣ እሱ ሳይናገር ለሱ ሐቁ እንዳለብኝ ባቅም በዚህ ጊዜ ከፍላለሁ ይናላረጋለሁ አልልም። መጀመሪያ አለላ መጥቶ ይናገር አለች። በብዙ ስቃይ አመጣንክ። ያው ተደወለልክ። ለምን ኔትወርክክ ስለማይሰራ አካውንትክ ዋርኒንግ ላይ ስለሆነ እንጂ ከቅድም ጀምሮ አንተ ልትገባ ሞክረሃል። እና ግን ለሐቅ ስለቆምክና የኔ ገንዘብ እሷ ስጪ አላለችኝም። ራሴ ነኝ ወድጄ ፈቅጄ የሰጠሁትኝ። ስለዚህ እሷን አልጠይቃትም። የሀዊረ ግን የስራው ነው የላቡ ነው ብለህ የሱ ሐቅ እንዳለ ለሐቅክ ለእምነትክ ለክርክ ስለመሰከርክ እናመሰግናለን። ሐቅን የያዘ ሰው መቼም ወድቆ አያድቅም። የሰው ሐቅ ምንም አያደርግም። ይሄ ልጅ ሐቅ አለው። እናቴ ትሙት ሀዊረ ሐቅ አለው። ሐቁ ነው፣ ንብረቱ ነው። ሀቢባ ጥያቄ ካልሆነ አንድ ነገር ልጨምር እዚህ ላይ። የስ ፕሊዝ። እኔ ሰዎች ጥያቄ ካላቸው ባንቺ በኩል የመጣ this is why ሲሉ ልመልስ ነበር። እኔ ቅድም እንደዚህ አልኩሽ። አሁን ስለተጀመረ ነገ ወይም ተነገ ወዲያ በሃርድ ኮፒም በሶፍት ኮፒም አቅርብ ብትይኝ ላለመዋሸት የተበላሁበትን ብር የላኩበትን ያልኩሽ እኮ። አሁን በባህላችን ሰው ሲጣላ በህግ ይታረቃል፣ በሽማግሌ ይታረቃል። በዛ ብሄድ እኔ ብዙ ነገር ማድረግ ይችላል። አሁን ያልኩሽ ሀዊረ ዳይሬክትሊ ስራ ያስጀመረችው አሁን ያስተዋወቀች ሰዓት እየሰሩ ነው። ድርጅቱ የጋራ ነበረ። ለዛ ነው እኔ የተበላሁበትን ሰው ብዥ እንዳይል። አሁን እኔ ተበልቼ ነበር። የኔ ቅርስን እንዲያው የጉራ ያለመበላት እንዳይመስላቸው ቴሌግራም ስላለኝ እያንዳንዱ እኔ ላኩለትን ብር ልክልሻለሁ። እሱንም እፈልጋለሁ። ላክልኝ። ሁለተኛ ነገር እነዚህ ብሮች የላካቸው ለተሸላሚዎች ለከሌ ትለኝና ታመጣቸዋለህ የተሸለሙትን ሰዎች ላይቭ ላይ። እሺ መምጣት አለባቸው የተሸላሚዎችን እልክልሻለሁኝ። ተሸላሚዎችን። ስለዚህ አንተ ወደ ሀዊ ስሙ ልየዝማል ሀዊረ ጥበብ ወደ ሀዊረ ጥበብ አንተ እነሱ ወደ ሀዊረ ጥበብ አንተ ገንዘብ አስገብተካል። እነሱ ከሰጡክ ላይ ከተሸላሚዎች ውጭ አስገብተህ ታውቃለህ? ይኸውልሽ ሀቢባ አካውንቴን ሰጥቼሽ ፍቃድ ሰጥቼሽ ገብተሽ ማለት ንግድ ባንክ ነገር ህጋዊ በሆነ መንገድ ወደ ታከለ ነው የሚለው ስሙ ወደ እሱ የገባ ገንዘብ ካለ እኔ ታሰራለሁ፣ እቀጣለሁ። 5 ሳንቲም አላስገባው። በቃ እሺ። ስለዚህ አልተከፈለውም ይሄ ሰው ሐቁ ማለት ነው። እሺ ሌላ ጥያቄ ካለሽ ትንሿ ለአለላ የምትጠይቂው ነገር ካለ ጠይቂው። እኔ ጥያቄ ያለችውን ልመልስላት። 4 ልብስ አለ እኔ ጋር የእሷ ቆይ ሀቢባ 4 ልብስ አለ። ኦኬ 4 ቀሚሶችስ? እነዚህ 10 ቀሚስ የተባሉትስ? ቆይ አንዴ ያስጨርሽኝ ትንሿ። ኦኬ አንዴ ያስጨርሽኝ። ኦኬ 10 የሚሆን 5 እንበለው። እሺ 100 የሚሆን ልብስ አለ እንበል። ስልክ ደወሉባት። አይ ተደወለባት። ላይ ቪስ ፖዛለች። አለላ በጣም ሀቀኛ ነክ። ማሻአላ ማሻአላ ማሻአላ። በዚህ አጭበርባሪ ሌባ ውሸታም በበዛበት ዘመን እንደዚህ ሀቀኛ ለሃይማኖቱ ለክሩ ደግሞ ሀቅ የሚመሰክር ሰው ሲገኝ ደስ ይላል። እውነት በእናትሽ ዝጊባቸውና ወደኛ ተመለሺ። በኋላ ይደርሳል ወሬያቸው። አሁን በራሴ ነው የምቆሙት ያልሽ፣ በዚህ ጋር እየተደወለ ትመከሪያለሽ። ምን ይሻልሻል? ትንሿ ለምን አትዘጊባቸውም? ጆሯቸው ስታፍ ነው።
ኖ እንደዚህ አስገባኝና ላጠፋባቸው ስል ሙሉ ቲክቶክ አስወጣኝ። እሺ ደውይለት፣ ችግር የለውም። ዘጋብሻ፣ ደውይለት። ያውጣልን ግቢና ደውይ። አሁን የት ነው የምገባው? ገብታለች አሁን። አለላ ወይም ደግሞ በመታወቂያ ስምክ ልጥራ። ጌታሁን አቦ አንቺ ደውይ። ካርድ የለኝም ውዶቼ፣ ልሞላ ብየውን ላይ ሞላ ልበለው። ተነስቷል። ገብተሻል? ትንሿ ገብቻለሁ። ኦኬ ሀቢባ ይሰማል? ይሰማል። ኦኬ ስለዚህ ጊዜያችሁ እንዳልሻማ ያልጠራ ነገር ያልተመለሰ ጥያቄ ካለ እኔ እሷ ልብስ አለ ያለችው 10 ሚሊዮን እኔን ሐዋላ ገንዘብ አዘዋሪ ብላ ያለ ስሜ አጥፍታ ከነሳሪ ጋር እኔ እነሱን በነገራችን ላይ ወደፊት ኢትዮጵያ በሚመጡ ሰዓት ካልሆነ እዛም ሀገር ቤት በኢንተርናሽናል ሎ እከሳቸዋለሁ ሪከርዱም ስላለኝ። ከዛ ውጭ ይሄ ነገር ባልጠራበት አሁን ለታ እህቷ ልትመጣ ነበር ዱባይ። አንተ ጋር ያለ ልብስ ይኸውልሽ፣ ይሄ ሁሉ ኢሹ በመካከላችን እሳት እያለ ሀቂን አውጪልኝ እያልኩ እየለመንኳት ልብስ አለ አለች ትንሿ። ይሄ ከኔ አይጠበቅም። እኔ ባሳደገኝ ማህበረሰብ ባስተማረኝ ዩኒቨርሲቲ ባደኩበት ተከስሼ በህግ እንኳን እንደው ፖሊስ እንኳን እጄንማ ይዞት የማያቅልኝ ያን ስላላችሁኝ አቋሚ አይቀየርም። ከዛ ውጭ ላነጋገር ይቅርታ እንኳን እኔ ጋር ልብስ ልታገኝ ማለት ነው ቢቀናኝ አንቺ ጋር በመጣውን እኔ በህግ መከስሻለሁ፣ በሀገር ሽማግሌ ይዝሻለሁ። ያ ባይሳካ እኔ ካንቺ ፈልጋለሁ እንጂ ከኔ 5 ሳንቲም የለሽም። ለምን ካልሽ በድጋሜ እነ ሀቢባ ጉዳዩን አይተው ማንንም ስላልሽ በህግም ካልሽ በህግ በሃይማኖትም ካልሽ በሃይማኖት አባት አንቺን እጠይቅሻለሁ እንጂ 100 ምናምን ሺህ ባንቺ ተበልቼ 10 ቀሚስ አለኝ። ይሄ ላንቺ ውርዴት። ይሄ አንተ ላይቭ ላይ እየተናገርከው ስላለ አንተ አሁን ለምሳሌ የኔ አይደል፣ አሁን ለምሳሌ 10 ቀሚስ የኔ አይደለም አይደል? ወጣክ ለእንትን የተባለው ካንተ ጋር ወጣህ እኔ ጋር ነው ተረከቡ ብለሃል። እሱም አለ ማስረጃ ማለት ከኔ ቤት ሳይሆን ከሌላ ቤት ነው ገብተህ ከኔ ጋር ይሄን ያህል ቃላችሁ ብለህ ተናግረሃል። ሲቀጥል ደግሞ እኔ ጋር እኔን አሞኝ ሆስፒታል ሆኜ ላንተ ና ቆይ አይደለም አንተ ከሱ ጎን ነበር ያውልሽ ልብስሽን እሱም ይመልሳል። ችግራችሁ ይፈታል፣ ተታረቃላችሁ፣ ችግር የለውም። ግን አሁን አንድ ጥያቄ 35,000 እንትና ሀዊረ ለአሉላ ለዳኝነት አስገባ ተብሎ አስገብቷል አይደል? እሱን አንዴ ልጠይቀው። አሉላ አስገብቶልካል? አቢባ አንድ ጥያቄ ጠይቄኔት እንደው ይቅርታ። እሺ የመጨረሻ ጥያቄ። እሺ 35,000 አልሰማኸኝም? 35,000 የዳኝነት ስለ ሽልማቱ ሲነሳ የዳኝነት ሀዊረ ስሙ ስለማይያዝ ነው ይቅርታ። ሀዊረ ጥበብ በእነሱ ትዕዛዝ በትንሿ ቦይፍሬንድ ትዕዛዝ ለአንተ የዳኝነት 35,000 አስገባ ብለውት፣ አሁን ግን ያው እሷ ስላላዘዘች እሷ አይመለከታትም ቦይፍሬንድ ነው ያዘዘው እና ያ ኪሳራ ምን ይሁን? ሀዊረ ጥበብ ምን ይሁን? 35,000 ወደ አንተ ያስገባው እውነት አስገብቷል? ደረሰኝ አለ? ብር አስገብቷል። ይኸውልሽ ቅድም እኮ ያልሽኝ ልመልስ ነበር ጠቅላላ እንኳን ከኔ ሊሄድ አንድ እሱ ነው። ሁለተኛ ቅድም አንድ ጥያቄ ልጠይቅ ያልኩሽ ይሄን ሽልማቱን የሚመለከት ስለሆነ ነው። አንድ የመጨረሻ ጥያቄ። እሺ ጠይቅ። ይሰማል? አዎ ይሰማል። ጠይቅ። አዎ እና ሽልማቱን ይሄ መጨረሻ ተሸላሚዎች ይኸውልሽ ምን አለች መሰለሽ ፕሮግራሙ ላይ ሲመጣ አውሮፓ ስለሚኖር ሸላሚ መስሎ ነው የመጣው። ምን አለች ባለፈው መጣ ያ ሁሉ ብር እኮ ሲሸለም የነበረው የኔ ብር ነው አለች። እኔ እየላኩ ነው ማሸለመው ብላኛለች። ሲቀጥል እሷ ራሱ ስለ ሽልማቱ አላቅም ስላለች እኔ አላቅም እሱ ነው ስላለች ቅድም የመጨረሻው ሽልማት ፕሮግራሙ እንዳለቀ አልገባላቸውም ነበር ልጆች። ታመምኩ ብላ አናቴ ሊፈነዳ ነው አለላ እንደምንም እያሟላችሁ ልጆችን ሸልሙልኝ ካሸነፉ በኋላ ሚዲያ ላይ እንዳይወጣ ብላኛለች። አረ ይሄንን እንዳትዋሽ፣ ይሄንን እንዳትዋሽ። ማስረጃ አለክ? ቆይ አንዴ ትንሽ ማስረጃ አለክ? ይኸውልሽ ደውላ ኦኬ ቲክቶክ ላይ እንትን ካላጠፋችሁ ሪከርድ ስናወራ ስለነበረ በነገራችን ላይ
የመጀመሪያ ቴሌግራም ስታወራ የነበረበትን አጥፍተዋለች ከኔ ጋር ትንሹ አለ ጎርጎራ ብዬ የተጻፈው ይወጣል ቴሌግራም ላይ አይጠፋም ማስረጃ በሌለው ጉዳይ አናወራም ማስረጃ ቴሌግራም አይጠፋም ሲጀመር ኖ አይጠፋም ቴሌግራም ላይ እኔ በደልተው ከሱ ጋር አይጠፋም ነው ዲሊት ኦል ማለት ችግር የለም እኔ ይኸውልሽ ቴሌግራም የምፈልገው እኔ ጥፋተኛ ከሆንኩኝ ነገር ያጠፋለሁ ወጪ ገቡ ይስኩ ባንቺ ስማት ሰው ተበልቶ እያለ አንቺ እኔ ሚስተር እንዲሰማ ማልፈልገው ከእህቴ ጋር ማውራውን ከእህቴ ጋር ልክ ይሄኛውን ለማይ ቮይስ አሰሚልኝ ይሄኛውን ግን እንዳትሰማው ማለት ይኖራል ብዬ ደልታለሁ እኮ አይጠፋም አትበያ ይጠፋል አጠፋለሁ እኔ ይጠፋል እሺ አይ ቴሌግራም ላይ ያለ አይጠፋም ስለሚባል ነው እኔ ደግሞ ይሄን ነገር አይደለም አዲስ አሁን ለምሳሌ እኔ የዛኔ ታምም ያለው ምናምን እና ከሱ ጋር እንትን ሆኖ ሱፍ ገዝቶለት ሲጨፍር ነበር ሱፍ ገዝቶልኝ ብሎ እሱ ሆኖ ላይቭ ላይ ሪከርድ እየተጨፈረ ነበር እንዳትከዳ የአዲስ አመት እኔ አሞኝ ብዬ ሆስፒታል ምናምን ሆኜ ከዛ በኋላ እናንተ ደግሞ ላይቭ ገብታችሁ ሱፍን ከዛ በኋላ ለሱ ፖስተትከው ወንድም አለም በህይወቴ እንዳንተ ማውቀው ነገር የለም ብለ ፖስተትከውና እኔ ደግሞ ትንሽ ቀርብሎኛል መጥቼ በውስጥ የአዲስ አመት አየህ እሱና እኔ መጣላታችን ወደድከው ግን እኔ እሱን የምታውቀው በእኔ ነው ልንገርሽ ይሄን ነገር አለኝ ስክሪንሾት በቲክቶክ ላይ ስለጻፍኩለት አለኝ የሱና እኔ መጣላት አስደሰተ አሞይ ብዬ እንግዲህ ለሱ የነገርኩት እሱ ጋር ስለሚያወሩ ነው እና የሆነ የዚህ ሀገር እሱ አይዲውን ስላሰራልኝ ይሄ የሃመም እንትኑ ተጠየቅኩ ይሄ ምንድነው ስንታመም የሆነ እንትን አላችሁ ተብለን ስንጠየቅ ሲክሊፍ ነው የሆነ ስንታመም የሆነ እንትን በቃ ኢንሹራንስ ቆይ ልስማ አንተ ብቻ ላውራ ወይም ደግሞ ድምጽ የምታወራው ተሰሚነት ስላለው ብቻ ላውራ ወይም እኔን እንደዚህ ልታረገኝ አይገባም እዛ ደውዬለት ምክንያቱም እሱ ነበረ ጓደኛ ያሉት እኔ ጋር ተጣልተን ስለነበር ስለተበረ ያውቃል እሱ ከዛ በኋላ ምን አደረገ በሁለተኛው በሶስተኛው ቀኑ ወንድም አለም እንዳንተ ያወቁት የለም እንዳለም መከተየ ምናምን ብሎ ፖስተው ከዛ በኋላ እኔን አሞኝ ምናምን ሆኖ ስለነበር የበት በቃ ተሰማኝ ገብቶሻል ከዛ ወንድሜ አንተ መለያየታችን ጠቀም መጣላታችን አስደሰተ አይደል አረ መንገሳስ ኖ አለኝ የተጻፈ ችግር የለውም እሺ ለምንድን ነው ከዛ ልክ አይደለም አንተ አሁን ለምሳሌ ከሰሚነት ስላለህ ብቻ አይደለም እንደዚህ አንተ ለምሳሌ ብር እንደዛ ያደረክ ከሆነ የሆነ ነገር ያለ ለሱ ማሞገስ አንተ ልብስ እየገዛልህ አይደል እንዴት ነው አንተ ልታበድረው ይችላል ልብስ ማሞገሰ አላሞገሰ ጉዳያቸው ኦኬ ልብስ ገዝቶለት ነበር ኦኬ ልብስ ገዝቶለት ሱፍ ገዝቶለት እሱ ጋር ብር ያለበት እንዴት ነው ልብስ ገዝቶለት ሊጨፍር የቻለው ለምን እየጨፈረ ነበር ሱፍ ገዝቶለት ሻዬ ካንቺ ብር ይበላ ሌባ እንዴት ከሱ አይበላም ብለሽ አሰብሽ ካንቺ ይበልቷል ወይስ ካንቺ አልበላም ግን እንደዚህ ተበልቶበት ያለ ከበላ ከኔ እንዴት አይበላም ከሱ እንዴት አይበላም አንቺ ከሆነ ለሌባው እየተከራከርሽ ነው ብር ካለበት እንዴት እንትን አለ ማለት አይደለም እኔ እሱና እሱ አንድ ነበሩ ለማለት ነው ማለት እሱና ልጁ አንድ ላይ ሆኖ እንደሚሰሩ ሲስተም ከወንድና ወንድ ጓደኝነት ከቦይፍሬንድ ይበልጣል ካንቺ ጋር አንድ ነበራችሁ ከአንድም አልፋችሁ ተጣበቃችሁ ነበራችሁ እሱ ጋር ከተገናኙ በኋላ ማለት አሁን መጀመሪያ ላይ ያሉት ነገሮች ከዛ ሀሌላ ጋር ከሆኑ በኋላ ሀሌላ እናሱ ሁሉ ነገር ላሌላ እንደዚህ አድርጊ ሁሉም ነገር ላሌላ እንደዚህ አድርጊ ሲለኝ እነሱ ሁለቶች የሆነ ነገር እንዳላቸው ነገር ተሰማኝ የሆነ ታይም ላይ ማለት መጨረሻ ልንጣላ አካባቢ ማለት ነው እሺ እሺ አውራ ይኸውልሽ ትንሿ እኔ ለሁሉም ሰው ክብር አለኝ ኦፍ ኮርስ አንቺ በላይ ስለ ሰውየው የዘፈረና ያሸረገድ ያለው ወይ እኔ ሀቢባ ሰው እንድታዘበኝ አዲስ አመት ሲመጣ እነ ማሚ በአመት ውስጥ ያገኛው ሰው ስሮታ የሰጡኝ ያገዙኝ እነ ሄለን ብርሃኔ እነ የቦረናዋ አንድ ሰው አይደለም ገብቶሻል አዲስ አመት ሲመጣ የሆነ ትሬንድ ነበረ አዲስ አመት የሰጠ ስጦታ የሚል የእሱን ወሰድኩት እሱን አንቺ እንኳን እኔ ከግንቦት ጀምሬ ዕቃ ስልክልሽ ዕቃው እንኳን ደርሶኛል ታንኪ ያላልሽልኝ ምን ብለሽኛል ባለፈው አዎ ብርቁ ይገባል ከተለያየ አካውንት ሱፍ ገዝቶልኛል አመሰግንኩት ለአዲስ አመት እሱ አሁን እኔ ሀቢባይ ነገ ተነገ ወደ ሀቢባይ መጥቼ ብጨፍር ምን ችግር አለ አይደለም ካታጎሪ የሚባል ነገር አለ እኔ ቤት መጥቶ ነበር ቆይ አንቺ እኮ ታመሽ ብሎክ አድርጎሽ ቅዱስ ሚካኤል አይለመነኝ አይዲሽ ሕክምና ለማግኘት አይዲሽ ጠርቶለ አይደለም ምን እንደተጠረ ታይቀዋለሽ ለምኜ የሆነ ሰው አውሩ ብሎ በዛ ምክንያት እንዴት አመምሽ እንኳን የረዳውሽ ስትጣሉ ሲጀመር ምን አለች ሰው ቅድም ሰምተሻ ከሆነ እኔ ልንገርሽ አንድ ሰው አንቺን ሞድሽ ከሆነ
አንቺን ስለተጣለ ያን ሰው አልጣለው። ማወቅ ያለብሽ ነገር እኔ የሆነ ሰው የኔ አባት ወይም ወንድም የሆነ ሰው ያለምንም ምክንያት ስለጠላው አባቴ ስለሆነ ያን ሰው አልጣላለትም። መደረብ በጣም ይችላል። እሱም ብቻ ሳይሆን ወደ እነ ሳይንት ምርጥ እህቴ ብዬ ፖስት ይችላል። ምን ችግር አለ በፖስት? በዛ ውስጥ ሱፍ ስለብስ ኦኬ ሱፍ ለብሻለሁ። አንቺ እኔ ፕሮግራም አንቺ ቤት 6 ወር ስመራ እንደው ስም አልጠራም እንጂ ዳኞችን ሸልመሻል። እኔን ሸልመሽ ታውቂያለሽ? እንድትሞገሽ መስጠት አለብሽ። ጊቪንግ ቴክ ነው። እኔ አንቺ ቤት ኪሳራ እንጂ ለተከታታይ አገር ያውቀዋል። 6 ወር ቅዳሜን ሉዝ እያደረኩ እስከ ምሽቱ 6 ሰዓት መድረክ ስመራ እንደው ሀቢባ ይሄን ነገር ወደፊት እንሄድበታለን። ማስታወቂያ በሳምንት አንድ ቀን ስሰራ ዲካሜ ገብቶሽ ያውቃል? እኔ እሱ ጋር አብራችሁ ስለ ጓደኛ ሆናችሁ ትንሿ ሰውዬውን ጉልበቱን በዝብዘሽ ጣልሽው። አንድ ሰዓት ኖ እኔ ከሱ ጋር ሆነዋል እኮ ከሱ ጋር እንደሆኑ እኮ ነው የማውቀው። እየተከፈለው እንደሆነ ነው የማውቀው። ለሐዊራን እሱ እየከፈለው እንደሆነ ነው የምታውቂው። ቆይ ለሐዊራን እሱ እየከፈለው ከኔ ጋር ያወሩማ ከኔ ጋር ኮንታክት የላቸውማ ከእነሱ ጋር ነው አጣብቀሽ ተገላገልሽ። እነሱን አስተዋውቀሻቸው ተገላገልሽ። አለላ ጥያቄ ልጠይቅህ እድል ትሰጡኛላችሁ? አለላ ኦኬ እሺ። መዝገበ ጸሎት መጽሐፍ ቅዱስ እንዲሁም ደግሞ የቡና ቀሚሶች ወደ ፈረንሳይ ምናምን የሄዱትን አልሰጠውም ሊሆን ይችላል፣ ወይም ደግሞ ከኔ እጅ አልደረሰም እያለች ነው። መጽሐፍ ቅዱሱ 10 መዝገበ ጸሎት 10 መዝሙረ ዳዊት 10 የቡና ቀሚሶች ወደ 10 ምናምን እኔ ስላላኩኝ እጇ መግባቱን ከሚዲያ በዘለለ እኔ እና እሷ ስላላወራን ነው የምጠይቅህ። ገብቶሃል? እና ሰጥቼህ ነበር አድርሰህላታል ወይ? ቆይ አድርሰህላታል ወይስ አላደረስክላትም? ደርሷታል። ምናልባት ስልከውም ዋጋ ስንነጋገር አንተ ጋር ትንሽ አይ ዶንት ኖ ምን ብለህ ነበር አንተ? እኔ እንዲህ ያለው ስልክ አይ ትንሿ እኮ ከኔ ጋር ረስቷለሁ ቃል በቃል እውነት ለመናገር ክርስቶስ በሚያውቀው እንደዛ ስትለኝ እሷ የምትፈልገው ዕቃ ነው፣ ነጋዴ ናት። ይሄ ደግሞ በቃ ሃይማኖታዊ እንትን ነው፣ ዕቃ ነው። ሰጠኝ ልኬያለሁ። ከዛ ውጭ ወደ እነ ማሚ ጣሊያን የተላቋዎች አሉ። መጨረሻ አካባቢ ደግሞ ትንሿ ከአንቺ ጋር ኩዌታው ቤሩት ያሉ ልጆች ኢቭን ምን ያህል ገንዘብና ዋጋ እንደመከፍል ያወቅሽው የዛ ጊዜ የሚልክላቸው ሰው ጠፍቶ በፖስታ በዲኤችኤል ላክ ተብዬ አንቺን ዲኤችኤል ኦፊስ ቢሮ ሂጄ 17,000 ምናምን መጣ ስልሽ ምንድን ያልሽኝ? ውይ ይሄን ያህል ብር ትከፍላላችሁ እንዴ ለመላክ ብለሽ ያንን ዕቃ ራሳቸው ከፍለው የላኩላቸው ልጆቹ መምጣት ይችላሉ። አድርሻለሁ፣ መምጣት ይችላል። ኦኬ አይደለም። መዝሙረ ዳዊት ላይ እኔ ልኬልሃለሁ ሳስታውስ ብር ያውም የመዝሙረ ዳዊት ግዛልኝ ብዬ እኔ ከሱ ግዛልኝ ብያለሁ ከሐዋሪው ከማንስ ቢገዛ ምን ቸገረሽ አንቺ? መዝሙረ ዳዊት ላይ ልማለሽ። ኦኬ ነው አይደለም ከሱ እኔ ግን እንደዛ ተሱ ጋር አላልኩም። ሲቀጥል ደግሞ እሱ ከሷ ጋር አልሰጥህም ያለው ብሩን ተተከፈል ነው አልከፈልከው። እሱ ሁለተኛ ዙር ነው ትንሿ ሁለተኛ ዙር። አይ ቆይ አይደለም እኔ እያልኩ ማለት እኔ አሁን ያዘዝኩት እሱ ጋር እኔ የለውን ያን መጀመሪያ ላይ የመጀመሪያ ስከፍል የመጡትና አሁን የጠየኩት ያለውት ከሱ ጋር እኔ አሁን መዝሙረ ዳዊት ቅድም እያልኩሽ የነበረው እነዚህ መዝሙረ ዳዊት ጨርሼ ስለነበር አለላን ነበር ያዘዝኩት አስታውሳለሁ። አለላ እንደዚህ ፈልጌ ነው እንትን ለዛ ባህር ዳር አጥቼ የመጀመሪያውማ መዝሙረ ዳዊት ብቻ ሳይሆን መጽሐፍ ቅዱስን ስዕላድኖም እኮ አይ ቲንክ መስቀል ፎቶ ይኸውልሽ እኔ አንቺ እኮ ስለትንሽ አንቺ ዋቲም እንጂ ለአንቺም እንደገና በድጋሚ ለሀቢባ መላክ ይችላለሁ። ስለትንሽ ከነቀኑ ፎቶ አንስቼ በፖርሳው ጥቁር ፖርሳዎች አሉ። ኢቭን ዳዊት ስለሚባለው ወደ ኤርፖርት ስልክ እንኳን ፎቶ እያነሳው ልክልሻለሁ። እሱን ነገር ማውራት ይችላለሁ፣ ልኬለታለሁ። እንትኑ መረጃው ማውራት ይችላል አለኝ እኮ እሱ አለ። ግን መዝሙረ ዳዊቱን ታስታወስክ? እሱን መዝሙረ ዳዊቱን ከሱ ማለት ግዛልኝ ብያልኩ ሰዓት ከሱ ነው የገዛኸው አይደል? እና የሱ ደግሞ የሆነ 20,000 ነው ስንት ሺህ ያስፈልግሻል ብለኸኝ ታስታውሳለህ? ያስፈልግሻል ማለት እሱ ማለት ላኪ ብለኸኝ እሱ ሁለት ትንሿ ስሚኝ እኔ አንዴ የመጀመሪያ ላኪ ብዬሽ እኔ አስገብቼልሃለሁ አይደል ብር
ማለት ስለንትያስቶ እሱማ አሁን መጨረሻ ስትጣል ነው ኖ ሳንጣላ ኖ አይደለም። ለመዝሙሩ የሆነ ብቻ አንተን ሳዝህ ይሄን ያህል ብር ያስፈልገኛል ብለህ ታስተውሳለህ ማለት አሁን እኮ ደረሰኝ ካለሽ ማስታወስ አይጠበቅበትም። ደረሰኝ ካለ ደረሰኙን አቅርቢ። ያው 16000 ብር ቀሪ ነው 14000 ብር ነበረ። ያው የሆነ ሻርፕ ነበር ያንን ለዛ ሰው አስገባልኝ ብዬ ታስታውስ። ለመዝሙሩ ዳዊቱ አይደለም ማለት በጣም ጥሩ። እንደውም ይኸውልሽ ሀቢባ ከዛ ላይ ማለት ነው እሱን ለማለት ነው። ምንድን ያልሽኝ? እግዚአብሔር አክብርሽ። ቆይ እግዚአብሔር አክብርሽ። አንቺው መጣሽ 20 ምናምን ሺህ ብር ተላከና ብሩ እንዳይጠፋ ስትይ እንዴ ካንቺ ነው እንዴ ተላከው ብዬ ጠየቁ። ከዛ በፊት ከሜ 19 ጀምሮ ብር ሲገባ ካንቺ ሲጀመር እዛ ሜንሽን ያደረገው ነገር እኔም በነገራችን ላይ ትራንዛክሽን ላይ ሂሳብ ሰራና ሶርሱን አውቄ እናንተ ለስም ለማጣጣም ስለሄዳችሁ እንዴ አንቺ ነሽ እንዴ ላክሽልሽ እንዴ እስካሁንም እኮ እኔ ነኝ የምልከው አልሽ። ከዛ አንተ ሄደህ ነገርከው እና እሱ መጥቶ ተጣላኝ። አስተርሽኝ ለምን አያውቅም ነበር? እሱ እንደሚልክ ነበር ነው። ኦኬ እሱ ሲነግረው ደግሞ ሄዶ ሲነግረው ከዛ በኋላ ትንሽ እንዳትነግረው ማለት ነበረብሽ። ሚስጥር ከሆነ ትደርሻለሽ ሀቢባ። እስከዛ ቀን ድረስ ከሷ 5 ሳንቲም እንደሚላክ ነግራኛ አታውቅም። የሽልማት ብር ይገባል። ሰውዬው አውሮፓ ነው ያለው፣ ሁሉም ያሸረግዳል። እሽልማለሁ እንዴ እስከ ዛሬም እኮ ከኔ ነው ብር የሚገባው አለችኝ። እውነትሽን ነው? አዎ ያ ብር ያውልሽ ነጠላ ተበላሽቶ ከጣሊያን ተመልሶ እንደ ነው ተረስቶ ነው እንጂ ሸርፍ ረስተሽ ዜድ ኢትዮጵያዊት ለምትባል እህታችን የብሩን ምንድን ያለችኝ የከፈልኩትን ብር ለመቄዶንያ አስገባልኝ አለችኝ። ነግሬሻለሁ በመቄዶንያ አስገባ ብላኛለች ስልሽ ውሰዳሽ 16 ብር ቀር ከዛ ውጭ ለሀዊረ 5 ሳንቲም አልተሰጠም። ገብቶሻል? የቀረ ብር ካለ እኔ ልንገርሽ፣ አንቺ በህግ ብትይዥኝ የህግ አካል ልጅሽ ባንክ ቤት ሄደሽ የት ሄደ በነገራችን ላይ የኔ ነው ስላልሽ እኮ አይደለም ብሩ የት እንደገባ ከማን እንደወጣ አገሩ ሎኬሽኑም ይታያል። ስለዚህ እስከዛ ሰዓት ድረስ 5 ወር 6 ወር ቃል ስልክልሽ አመስግነሽ ማታቂም ከአንቺ 5 ሳንቲም እንደገባም ልከሽ አታቂም። ይሄንን ያልሽን ዋትስአፑን የጋራ ወደ አንቺ ሲመጣ አየሽው እንጂ ከአንቺ ይላክ ከአውሮፓ ይላክ ከዱባይ ይላክ የምታውቂው ነገር የለሽም። ወደ አለላ ደረሰ ስለላክ ታስተቂ ያው ከኢትዮጵያ ንግድ ባንክ ባስተላለፍ በሐዋላ ጥቁር ገበያ እያላችሁ አንቺ መንገደኛውና አሳሪ እኔ አጫውታኝ የሰው ስም አሳሪ ገዳይ ቢኖር አስተድላችሁ ነበርና ባለውለታዎች ናቸው። አመሰግናለሁ ሀቢባ። ቀሪ ጥያቄ ካለባችሁ እኔ ከዛው ኤቭሪቲንግ የምትፈልጊው ጥያቄ ካለ እኔን ጥያቄ ጨርሻለሁ። አንደኛ ጥያቄ 35,000 አስገብቷል ወይ ነው መውጣት አለበት። የእሷ እህቶች የእሷ ጓደኞች አፍረው ዝም ያሉ ሰዎች አሉ። በጣም ብዙ ብር በሷ የተነሳ የተበሉ ባሌ ብላ አስታውቃ የማታውቀውን ሰው ይሄን ሁሉ ገደልና ጎርፍ የከተተችው ተጠያቂዋ ትንሿና ትንሿ ናት። አመሰግናለሁ። እሺ 35,000 ማስገባቱን ተናግረሃል ሀዊራ። እና አንተ የገቡልክን 300,000 በሙሉ ለተሸላሚዎች መሸለምክን ተናግረሃል። ስለዚህ ቴሌግራም ዩዘር ኔም ልኮልካል ሀዊራ። እያንዳንዳቸውን የተሸለሙትን ሰዎች አምጣቸው እና ራሳቸውን ሁላችኋል ወይ ብዬ መጠየቅ እፈልጋለሁ። አዎ ልጨርስ አንዴ። እያንዳንዳቸውን አምጣቸውና ደረሰኝ ብቻ ሳይሆን ሰዎችን ማምጣት ይችላል። የተሸለሙትን ሁሉ እኮ ሰዎቹን ነው። ደረሰኝማ እጄ ላይ ያለ እኮ ሰዎቹን ነው እያልኩ ያለሁት። ሰዎቹን ከደረሰኝ ጋር ይዘሃቸውና እና እያንዳንዱ ሰዎች ደረሰኙን እያነበብክ ከሌ ስምሽ እንዲህ ነው። አዎ ኦኬ፣ ይሄን ያህል ብር ገብቶልሻል? አዎ እርግጠኛ መሆን እፈልጋለሁ። ስለዚህ ለሀዊራ ምንም አይነት ገንዘብ እሺ፣ ስለዚህ ይሄን ገንዘብ ምንም አይነት ገንዘብ ለሀዊራ እንዳላስገባህለት ተናግረሃል። ትንሿ ለሱ ጥያቄ አለሽ? ለአለላ ነው አይደለም። አሁን እኔ ለሰዎች ያሰራሁት ልብስ አለ አይደል? ሰዎች በትዕዛዝ የተሰራ ልብስ አለ። ለ10 የመቅዶኒያ ቀሚስ የተባለው ለምሳሌ ከሱ ጋር ነው የተሰጠው አይደል? ወደ እኔ አልመጣም። ሐዋሪ እነ ቀሚስ ለሱ ነው የሰጠው አይደል? ለኔ አልሰጠኝም። ለማን አላው ባለፈው ለሱ ነው የተሰጠ። ለማን የሰጠከው? ለአለላ ነው የሰጠከው? ሰጠኝም። ወይ ለአለላ ነው የሰጠሁት። አለላ ጋር አለ። አለላም አሁን አልካደሽም አለ እኔ ጋር ብሎሻል። ነው የ10 ቀሚስ ለአለላ የሰጠው ማን? ቆይ አንዴ ማን ስትብሎት ነው? 1 ሰከንድ
ማን ስጥ ብሎት ነው ትንሿዬ ለአለ ላይ ሰጠው? እኔ አላልኩም። ኦኬ ሀዊ ረማን እኔ አላልኩም ግን እሱ ከኔ ጋር አስገብቶታል። ከኔ ጋር ስላስገባው ነው ድምር ላይ ስላለ ነው እኮ። አንዴ ቆይ ሀዊራ፣ ኧረ በፈጣሪ እየተደማመጠን ያሉት ሁሉም ሰው እኩል ሲያወራ ራሴን ያመኛል። ሀዊራ ማን ስጥ ብሎት ነው 10ሩን ቀሚሶች ለአለ ላይ ሰጠከው? አጭር ጥያቄ። አመሰግናለሁ። ላይቭ ላይ ሁለቱ አካሄዱት ፕሮግራሙን። እሷና ባለቤቷ አዘዘኝ፣ ሰጠሁት ለአለላ፣ አለላ ተቀበለኝ። ይሄ ነው አጭር መልስ። ባለቤቷን ያዘዘው። ኦኬ። ስለዚህ እነዚህን 10 ቀሚሶች እንድትሰራው ያዘዘክ ማን ነው? ባለቤቷ። ኦኬ እሺ። ትንሿ 10 ቀሚስ ለገስን ብለሽ ቪዲዮ ሰርተሻል? በሚገባ እነሱ እንትን ያሉትን ይሄ እኔ ጋር ለውሰዱ ስላለ እንደዛ እኔ ቪዲዮ ያልሰራም፣ ግን የልጆች ፖስቱት እንደዚህ ፈልገን ታመጣልኝ ይችላል። ለገስን ቪዲዮ እኔ ቪዲዮ ከራሷ ቤት ላይ 80 ሺህ ብር በላይ ጀርጅ ጎሮ ትንሿ እኔ በእኔ ቤት ሳይሆን በሌላ ሰው ቤት ተፖስቶ ነበር። በሌላ ሰው ተፖስቶ ነበር። ያንን ደግሞ እኔ ጋር ተፖስተ እኔ ፖስቱ ጋር አጋጣሚ ሲጀመር ናልንገርክ እኔ አንዴ ትንሿ አዳምጪ። ነገሮችን አታሻሽሉ። ክሬዲት ምስጋና ከህዝቡ ለቅመሽበታል። ፎሎ ምስጋና አድናቆት ለገስኩኝ ብለሽ እኔ ሀቢባ ቪዲዮ ሰርቼ 10 ቀሚሶችን ለጎንደር እንደዚህ ቦታ ለገስኩ ስል በስቡ ዋው ሀቢባ ደጓ ብሎ ይመርቀኛል፣ ያመሰግነኛል። እሺ አሁን እዚህ ላይ ይጠየቅልኝ ልጨርስ። ተቀልኩበት አይደለ? አደረኩ ሰጠው ለዚህ አካባቢ ብዬ። ህዝቡ ደግሞ ደግ ሰው ይወዳል፣ የሚረዳ ሰው ይወዳል። ስለዚህ እኔ ዋው ሀቢባ ደጓ ለገሰች ብሎ ያመሰግነኛል፣ በኮመንት ይመርቀኛል፣ ፎሎ ያደርገኛል። ፎሎ፣ ምርቃት፣ ኮመንት፣ ቪው፣ ይሄ ሁሉ ነገር እሸቅልበታለሁ። ታዲያ የሸቀልሽበት ላይ ይጠየቅ። ሀቢባ ለመልስ የምራኩ የኔ ኦኬ እሺ ጠይቅ። አንተ ምቷሽ ከሆነ ብዙ ሰው ስላለ ማለት ነው። ትንሿ ቆይ እኔ ሀቢባ ለመልስ የኔ ታንቴ ለቤት ተብራ እሺ ምን ተባለ? እኔ ከክላስ በነገራችን ላይ ከክላስ ወጣ እየተማርኩ ነው የምሰራውና ደወለኝና ላይቭ ላይ ነን ናማ አለኝ። ላይቭ ላይ ስገባ መንገድ ላይ ስለሆንኩ መግባት አልቻልኩም። በራሷ ቤት ነው በትንሿ ቤት አብረው ቁጭ ብለው ለጎንደር ይሄን ያህል ቀሚስ አበርክተናል ተባለ። ከኔ ጋር መጣ። በሁለተኛው ቀን ሄደ ተረከባለኝ። ቆይ ትንሿ በእናትሽ ልጨርስ ትደርሻለሽ ትጠይቂያለሽ እኮ ጊዜ አንተ እኔ አልገባሁም፣ አልተመቸኝም። ከታች ሰማሁኝ። ደወለልኝና ሄደ ተረከባለኝ። ሀዊረ እኔ አሁን ቀሚሱ ሀዊረ እዛ ላይቭ ላይ ደው ይንገሩት ይደውል አላውቅም። ቀሚሱን ሂድና ውሰዳ ነኝ። ሀዊረ ጋር ደወል እንደዚህ ተብላ አውቃ 10 ቀሚስ መጣው። 10 ቀሚሱ መጣ። ላይቭ ላይ አሳይቼዋለሁ። ከፈለጋችሁ ኑና ውሰዱ። በነገራችን ላይ ለእያንዳንዱ ሙባ ዘጎንደር ወይ ዘሀበሻ ወንድማችን አለ 10 ቀን 15 ቀን መጥቶ ይመሰክራል። ና ውሰድ ብዬው የእነሱ ችግር እስከሚፈጠር ድረስ ነገ ዛሬ ስቲም አልወሰደውም። አሁን መምጣት ስለሚችል ማለት ነው። ቀሚሱ የተለገሱት አካል እጅ ሳይገባ ቪዲዮ መስራት በራሱ አንዴ አዳምጡኝ። ቀሚሱ የተለገሱት አካላት እጅ ሳይገባ ሳይለብሱት ሳይደርሳቸው ቪዲዮ መስራት በራሱ ህዝብን ማጭበርበር ነው። ህዝብን የውሸት ምስጋና እንዲያመሰግነን እንዲያደንቀን ማድረግ ነው። መጀመሪያ የተለገሱት ሰዎች እጃቸው ሲገባ ሲቀበሉ ወይ ሲለብሱት ቪዲዮ አብሮ አድርጎ ነው ምስጋናም ከተፈለገ ፎሎም ከተፈለገ የሚደረገው እንጂ ገና ቀሚስ ይኸው እስካሁን ድረስ እኮ አልደረሳቸው። እሱ እኮ እኔ ጋር ነው ውሰዱ ብሎ እንትን ብሎ ሌላ ሰው ነው የፖስተው። መምጣት ይመጣሽ ትክክል እያለ ነው። ታዲያ ሲደርሳቸው ምስጋናው አይደርስም ወይ? እወቁልኝ። ሚዲያ ላይ እነዛ ሰዎች ከደረሳቸው በኋላ አይደርስም ወይ? እስካሁን ድረስ ቀሚሱ እኮ እጃቸው አልገባም። እኔም አውቃለሁ ከእነሱ ነው የወጣው። እሺ ሀቢባ ለጨረሰ እኔ አመሰግናለሁ። እግዚአብሔር ያክል። ምክንያቱም የሰው ልጅ ካልተከባበረ አይደማመጥም። ልብሱን በቤት ግባና ለቤት የማምጣት የላይቭ ላይ ገባውና እነ ሙባ ሰላም ወልቃየት የሚባሉ ኮሚቴዎች ይሄው ልብሳችሁን እና ወሰዱ አልኩኝ። ቶሎ አልወሰዱትም፣ ስራ ነበሩ። የሆነ ዕቃ ይዘው ወደዛው ሂደዋል። ዕቃውን ሳይወስዱ የችግር ተፈጠረ። ዕቃው የመጣው ከሀብረ ነው። አብረው ላይ ብለ ቁጭ ብለው አሁን አንዱን ክዱ አንዱን ጥሎ አንዱን አንጠልጥሎ አይሆንም። አብረሽ ነው ላይ ብለ ሆናችሁ በትንሿ ጎርጎራ ጀነራል ቴሌዲንግ ስም 80 ሺህ በቤት አንቺ ሰው ይፖስተው
አይፖስተው ሳይሆን ከሰው መተሽ በቤት ፖስተሽዋል አይተናል። በቤትሽ መፖሰት አልነበረብሽም እናንተ። ኧረ ገና ሰዎቹ ጋር ይኸውልሽ እኔ አሁን ሀቢባ እንዲያረገች ገና ያሰብኩትን ወይ የነየትኩትን መነየት ምንድነው ቃል የገባሁትን ነገር ሳላደርግ ገና በአፌ ስናገር ብቻ ሪካርድ አድርገው ሀቢባ ይሄን እናረገች ብለው ሲያመሰግኑኝ ባይ ጋይ ሰራቸኩሉ ገና መች ሰጠኋቸው ለሰዎቹ ገና እጃቸው መች ገባ እረፉ ላለው ተጨራሻጥቴ ቤቴ አልፖስትም። ይሄ እኮ በውሸት መስማማት ነው። ውሸትን ማጽደቅ ይባላል። ይሄ ገባሽ? ለምን ሰዎቹ ገና ልብሱ እስካሁን እጅ ላይ ነው አልደረሳቸውም ስላልተከፈለበት። እሱ እኮ ኦልሬዲ ደርሷቸዋል ብሏል። ልጅቷ የሆነች ልጅ ፖስተችው፣ ከዛ ደግሞ ፖስተችው። ምክንያቱም እሱ መጠቀም ስለፈለገ ፖስት ነገ ህዝብ አጋጣሚ እሱ ነው እኔ እንደዚህ ተብሏል። ምክንያቱም እነሱ ፖስተውታል። ይኸው መግባት ትችላለች። እዛ ያሉ እነሱ ስለነሱ አግባን ስለራስሽ ነው ኖ የፖስተችው እንትን አለች ትመጣለች። ሽር ይደረግላታል ፖስታው። ከዛ እንደ ፖስታ ይደረግላት ማንም ጉዳዩ የማይመለከተው ማንም እንዲገባ አልፈልግም። እኔ የጉዳዩ ባለቤት አንቺ ነሽ። ሁለቱ ናቸው የሚመለከታቸው። እኔ ቤት እንደዚህ ዝም ብሎ ተደርድሮ መንጫጫት ምናምን የለም። የምንነጋገረው የጉዳዩ ባለቤቶች ነው። ትንሿዬ ተሸውደሻል። ለሌላ ጊዜ የሆነ ነገር ካልተደረገ በስተቀር ሰዎች ፖስተቱ ብለሽ በሰዎች አትመሪ፣ በሰዎች አትነጂ። እምቢ በይ። እኔ ውሸትን አልበረታታም። በይ አትፖስት፣ ሪፖስት ማታርጊ፣ ውሸትን ዲዩት ማታድርጊ። ለምን አንቺን እንዳያስወቅስሽ። ዲዩት ያረጋጋባንም ስለሌላው አያገባንም። አንቺ አትወቀሽበትም። ገብቶሻል? ሌላው በፖስተው አንቺ አትጠየቂበትም። ገብቶሻል? ሌላው በፖስተው እኔ ሀቢባ አልጠይቅበትም። እኔ ግን ሼር ዲዩት ሪፖስት ካረኩት ግን አይቼዋለሁ፣ ተስማምቻለሁ። በውሸቱ ውሸቱን አጽድቄያለሁ ማለት ነው። ስለዚህ ይሄ ውሸት ነው። ይሄን እንተዋለን። ብሩን ስትከፍዩ ራሷ ቤትም ፖስተዋለች። ሀቢባ በራሷ ቤት እኮ ዲዩት አድርጌዋለሁ እኮ እኔ ስለፖስተችው እኮ ትክክል አይደለም አልኳት። አለቀ። ታጠፋዋለች። ኢትስ ኦኬ። ስለዚህ አሁን ወዲያው ነው ያጠፋሁት። እንደዛው እንኳን አጠፋሽው። አሁን ግን ኦልሬዲ ህዝብ ጆሮ ስለገባ እንደሰጠሽ እንደለገስሽ ስለሆነ ህዝብ የሚያውቀው ስለተመሰገንሽበት ብሩን ክፈይና እነዚህ ልብሶች ለተባለው ጎንደር የት ነው ጠለምትን ያልሽው የተባለው ቦታ ይሰጣቸው። ልብሶቹ ተሸቅሎባቸዋል። እነዚህ ሰዎች ሳይረዱ ተረዱ ስለተባለው ይሰጣቸው። ልብሱ 10 ቀሚስ ይሰጡና ይልበሱት። ቃል ነው። ሀቅ ነው። አንዲትም ፍሬ ብትሆን ሀቅ ቃል ከገባል ለሆነ ሰው ሀቅ ከሆነ ከተመሰገንበት ያ ሰው ማግኘት አለበት። ገባሽ? እኔ ይህን አንድ እስክሪብቶ ሰጥታለች ተብዬ እኔ ከተመሰገንኩበት ይህ እስክሪብቶ የተመሰገንኩበትን ያ ሰው ማግኘት አለበት። ስለዚህ ከፈይና ብሩን እሱ ያድርሰው፣ እቃውን አለላ ያድርሰው፣ እጁ ላይ የያዘውን ሀቅ። ስለዚህ አሁን የእንትና አለላ የራሱን ሀቅ ማስረጃ ያመጣል። እያንዳንዱ የገባበትን ብር የተሸለሙት ሰዎች ላይቭ ላይ ከነደረሰኛቸው ይዟቸው ይመጣል። ይዘካቸውና እኔ በማስረጃና በመረጃ ነው እመጣለሁ። ሀቢባ የኔ እስከ 24 ማክሰኞ ነው የሚለቀኝ የኔ አካውንት። ከማክሰኞ በኋላ ኤቭሪ ታይም ኤቭሪ ዴይ በዚህ ሰዓትና ብትይ ከቴሌግራም ላይ አውሪ። የተሸለሙትንም ልጆች ያንን ደግሞ ውብ ነው የሚባለው ወንድማችንን ብር የገባለትን እነሱን ይዤ እመጣለሁ። ክርስቶስ የሚያውቀው እኛም ሀቃችን ወጥቶ ምናልባት እኛም በነገራችን ላይ እንደው ማቀሳሰሩን እጣት መቀሳሰሩን ትተነው እንጂ ትንሿ ጎራኛም አለ፣ ግን አያስፈልግም። ሰው ነው። ሀቅ ነው። በቃ የኔ ሀቄ ክርስቶስ ነው። ሀቢባ እውነት ለመናገር እኔ አንቺን ለማድነቅ ምናምን አይደለም። ባለፈው በነሳሪ ቤት አውርተው መረጃ ሰብስበው በነገራችን ለምን 10 የሳሪን ስም ታነሳለህ? ሳሪን ተዋት በቃ በእናትህ። ሳሪ ምንም አላረ ተዋት። ሳሪን ምን አረገች? ተዋት። እሺ ግዴታ ደግሞ አንዱን ሰው ለእኔ በጣም የሚደብረኝ ሙሉ እንደሆነ ታውቃላችሁ። የሆነን ሰው ለማመስገን የሆነ ሰው መተቸት የለበትም። የሆነን ሰው ለማድነቅ የሆነ ሰው መተቸት የለበትም። አይ ዶንት ላይክ ዚስ ቲንግስ። ይሄ በጣም የሚደብረኝ ነገር ሶሻል ሚዲያ ላይ አንድን ሰው ለማመስገን የሆነ ሰው ስም መጠቀስ የለበትም። የሆነ ሰው ስም መነሳት የለበትም። ማድነቅ የምትፈልጉትን አድንቁ፣ መተቸት የምትፈልጉትን ተችቱ። እዛ እንጂ ሀቢባ እሺ፣ አመሰግናለሁ። እየጨረስኩ ነው። ኦኬ ታንኪዩ ለምን መሰለሽ እንደዚህ ያልኩት? በጣም ይቅርታ የሰው ስም በማንሳቴ ያለ ጥፋታችን እንደው የሆነ አካባቢ የሆነ ኮንዲሽን ቢገኝ እኛ ያለ ጥፋታችን ታስረን ነበር። ባላጠፋነው ጥፋት እግዚአብሔር እንደው እዚህ የፈለኩት ሰውን ለመውቀስ ሳይሆን እንዲህ እንኳን በፍሪደም ኦፖርቹኒቲን አላገኘንም። ሀሳባችንን እንጂ ሌላው ሰው እንዲሰማ ተወያይተው ተመሰካክረው ተነጋግረው ኢቭን መመለስ የሚፈልጉት እንኳን እነሱ በሚፈልጉበት መልኩ እንጂ ሀቅ እንደሆነ አልነበረም።
ያው በዛሬ በቲክቶክ ምክንያት ለሆነው ነገር ሁላችሁንም በጥላ ይቅርታ መጠየቅ እፈልጋለሁ። ከማክሰኞ በኋላ ዋርኒንግ ይነሳል። የተሸለሙ